የትግራይን እናቶች እንባ ያብስ ይላል። የትግራይን እኔ እኮ ቆይ የሚደንቀኝ ምን መሰለ፣ ጦርነት በመጀመሪያ ሰላማዊ ሰልፍ አይደለም የሚባለው፣ ይሄ የጦርነት ሰልፍ ነው። ሰላማዊ ሰልፍ አይደለም ይሄ የጦርነት ሰልፍ ነው። ቀጥሎ ጦርነት ይቆም ነው ሲሉ ሰማዋቸው። በአሁኑ ሰዓት ትግራይ ላይ ጦርነት የለም፣ አክቲቭ የሆነ ጦርነት የለም። ትግራይ ላይ ግን ረሃብ አለ። አክቲቭሊ የትግራይ ህዝብ እየተራበ ነው ያለው። አክቲቭሊ የትግራይ ህዝብ ምግብ ተከልክሎ ነው ያለው። አክቲቭሊ የትግራይ ህዝብ ባጀት የለውም። አክቲቭሊ አሁን ሪል የሆነ ፕሮብሌም አለው። እነሱ ገና ወደፊት ሊነሳ ስላለው እነሱ ሊጠፉበት ስለሚችሉ ጦርነት ነው የሚያወሩ፣ ስለ ፊውቸር ነው የሚያወሩ ነው ያሉት። አሁን ግን ፕሬዘንት አሁን ከረንትሊ ፕሬዘንትሊ የትግራይ ህዝብ ረሃብ፣ መከራ፣ ድህነት፣ ስቃይ፣ ችግር ውስጥ ነው ያለው። ሀውካም እሱን አድሬስ አያደርጉትም። ስለማናውቀው ትግራይ ስለማን ገና ስላላየ ነው ጦርነት እያወሩልን። አሁን እኮ እጃችን ላይ ያለ ፕሮብሌም አለ። ጌታቸው ምን ሲል ሰሞት ለምን ሰላማዊ ሰልፉን እዛ አትወጡም እዚህ እኮ ቤት አይመታም ሲሉት አይ ቲንክ መግለጫው ላይም አምልጦት ተናግሯል። ትግራይ ላይ ስለተከለከልን ነው አለ። እውነት ነው ይከለከላሉ። ምክንያቱም እነሱ ከትግራይ ቤኔፊት አንጻር እና ጌታቸው እኮ ከመጀመሪያው ተቆንጥጠው ቢሆኑ ከመጀመሪያው ህግ ጥላ ውስጥ ተቀምጠው ቢሆኑ ትግራይ እዚሁ ለአደጋ ውስጥ እዚሁ ለችግር ውስጥ አልገባም። ውስጥ ያለውም ኃይል እኮ የትግራይን ህዝብ እንዲመታ ያስደረገው ውስጥ ያለውም ኃይል ነው። ምክንያቱም ስራውን በአግባቡ ባለመስራቱ እነ ጌታቸው የስርዓቱ እነ ሽመልስ አብዲሳ ቃል በቃል በኦሮምኛ ወጥተው ሁለት ኃይል አለ፣ አንደኛው ለእኛ የሚገዛ ፈጥረናል፣ አንደኛው ደግሞ የሽማግሌ ግሩፕ ነው ሊታዘዘን ስላልቻለ እሱን ደግሞ በምንታገለው እንታገላለን እስኪሉ ድረስ ያኔ ግምገማ ብለው እስራኤል እኮ 4 ጀነራል አስራለች ለሙሳድ ሪፖርት አላረጋችሁም ብላ። ትግራይ ውስጥ ጀነራል ቢታሰር አንድ ምክትል ጠቅላይ ሚኒስትር የነበረ ቢታሰር ይሄው ለህዝባችን አይፈናቀልም። ውስጥ ያለውን ፌደራል ኃይልም ሰጥ ለበጥ ቆፍጠን ብሎ ህዝቡ የሚለውን ሰምቶ የህዝቡን ጥያቄ ይመልስ ነበር። ግን የምትመችን ትግራይ ስላገኘ ከፋፍለ ግዛ ነው ብሏል እኮ። መጨረሻ እንደማስቲካኝ እኮ እንደሚጥላቸው እኮ ራሱ ይናገራል። ለህዝባቸው ያልሆኑ ለእኔ አይሆኑም የሚል ተናግሯል አብይ አህመድ። ታውቂያለሽ ያው እንደ ጊዜ ቃላቱ ስለሚጫገር ነው። አፄ ዮሐንስን የሚሳደብ መሪ ከዚህ በፊትም አንቺ ቤት ላይ ሰርተንበታል። ፓርላማ ላይ አሁን ሰላማዊ ሰልፍ ወጥቼ አድነዋለሁ የሚለውን ህዝብ ቅማላም ብሎ ፓርላማ ላይ የሰደበ ይህንን ህዝብ ደግሞ እመረዋለሁ ብሎ ደግሞ በተቃራኒ እኔ አይዊሽ እኮ አልኩሽ እኮ ይህንን ትግል ትክክለኛ ተጋሩ ተቃውሞ ትግራይ ውስጥ አርገው እዛው እየታሰሩም እንደነ ልደቱ የተናገሩ አንድ ሀሳብ ነበር ደስ የሚለኝ። ጌታቸው ከአብይ ባርነት ውስጥ ገብቶ ከመደበቅ ይልቅ እንደኔ ውጭ ሀገር ቁጭ ብሎ ወጣት ቢያነሳሳ እንኳን ተቀባይነት ነበረው። ገብቶሻል? ሚሊዮኖችን ኤርዶጋን አይልህም ብለሽ የትም ሀገር ብትሄድ ማምለጫ የለ። ሲፎክር የነበረው ትግራይ ጦር ይባላል። በቅጽል ስሙ ጆሲ ድሮን ነው የሚባለው። በጣም ጎበዝ ልጅ ነው። አውቀዋለሁ ጆሲ በጣም ለ6 ዓመት አብሮኝ እዚህ ፕላትፎርም ላይ ሀሳብ የምንቀያየር ወንድሜ ነው። በውስጥ የምናወራለን። አዘር ፍሬንድ አዘር ብራዘር ነው። ያው በጣም ደስ የሚል ልጅ ነው እና ከእሱ ጋር የሰራነው ቪዲዮዎች ተሳክተውልናል። ሀሳብ እየተቀያየረ ብዙ እኛን የሚመስል ወጣትም ሰምቶ ተግባራዊ አርጎት ሰላማዊ ሰልፉን ሳይሳተፍ ቤቱ ቁጭ ብሎ ፊልሙን እያየ አሳልፏል። አብዛኛው ደግሞ በግዳጅ ደግሞ ከቦሌ ክፍለ ከተማ ለሁሉ ነገር ነው። ቀጥል። አሁን የመጣልኝ መልእክት አለና ምን ይላል? ማሪዬ ለምሳሌ እኔ ትግራዋይ ነኝ፣ ግን ሰልፍ የወጡት የሰፈር ሴፍቲኔቶች ናቸው። እኛ ጋር አልመጡም። 63 ዓመቴ ነው። አዲስ አበባ ወልደን ያደግን ማንነታችን የታወቀ ተጋሩ ነን። ፈጣሪ አለ ለትግራይ የሚል ልከውልኛል። አሁን ሌላም ሰው ከዛ በፊት ደውሎ የደረሰን መጥሪያና ስንወጣ የገጠመን ግን ሌላ አይነት ነው እያለ ደጋገም የሚደውልኝ ሰው አለ። ካን ኮል ሚ ባክ አሁን አሰማዋለሁ። እስከዛ ድረስ የጌታቸውን ንግግር ላሰማህና በሱ ላይ የምትለው ካለ የሚደንቅ ነው። ምስቀው ሳቁላ እኔ ገርመኛል። ይሄ ሁላ እኔ ከአንቺ ጋር ስለተጣለው ቤተሰቡ ይበተንላለሁ እንዴ? ወንድምሽ ነኝ ለምሳሌ ከአንቺ ጋር ጣልቼ ቤተሰቡ ሁሉ ይበተንላለሁ እንዴ? አሁን ይሄ ሁላ ወጣት ረግፎ ይሄ ሁላ ወጣት
ወንዝ ውስጥ አይቀረው ምን አይቀረው እነሱ እንዳይሞቱ እየተባለ በየበረሃው በየተራራው አንድ ዳቦ እየበላ ለዚህ ሁላ ማዕረግና ለዚህ ሁላ ክብር ያመጣቸውን ህዝብ ይካዳል። ለሆድ ለፍርፋሬ ሸራተን ለማደር ሂልተን ለማደር ምን ድሮም ሳያድሩም ነበር እንዴ? ያ ወጣት እኮ ትግራይ ትስዕር እያለ እኮ ነው የሞተው። ጌታቸው 10 ጊዜ ነበር ትግራይ ትስዕር የሚል የነበረው እንዴ። እንኳን ሞት አለ እንጂ የሆነ ጊዜ ላይ የትግራይ ክሪም ኦፍ ሶሳይቲ ሞቷል አለ። ቤት አለ እንኳንም ሞቱ አለ። ለዚህን ለመሰለ ትግል ቤት ይል ነበረ። ጌታቸው እንዲኖር እኮ ነው አጃቢዎቹ መቀሌ ላይ 3 አጃቢዎቹ የሞቱት። ህይወት የሰጠሽን ወጣት እንደዚህ ትቀልጅበታለሽ? እኔ አይውሽ ጌታቸው እንደ ልደቱ አሜሪካ ሆኖ ቢናገር ህይወቴን ሰጠለት ነበር። የጨፈጨፈኝ የገደለኝ ለዚህ ሁሉ የትግራይ ህዝብ ክራይስ ውስጥ የከተተው አዲስ አበባ ላይ የሚኖረውን ትግራዋይ ያሳቀቀ ባለሀብት ያሰረ የትግራይን አቅም ሁሉ ያዳከመ ፋብሪካዎቿ እንዲሸጡ ትግራይ ድሃ እንድትሆን ለማኝ እንድትሆን ከሰው እንድትጠብቅ አቅሟ እንዲያንስ ከማንም ክልል ጋር እኩል ደረቷን ነፍታ እንዳትሄድ ሆምለስ ያረጋትን መሪ እሱ ጋር ሄደሽ ለውይይት ምን ያገናኘዋል? ኢትዮጵያዊነትና አብይ አህመድ። ኢትዮጵያዊነት እኮ የትኛውም መሪ ቢመጣ የምትቀጥል ሀገር ናት። ማራማየት እኔውን ለምሳሌ አብይ አህመድ የሚመራትን ኢትዮጵያ ልቀበላት። ያ ማለት ኢትዮጵያዊነትን የሰረስኩ ይመስልሻል? የአፄ ዮሐንስ ልጅ እኮ ነኝ፣ ያሉላ ልጅ እኮ ነኝ። ዘማን ዘሬ ኢትዮጵያ እንድትቀጥል እኮ ዋጋ የከፈለባት ሀገር ነኝ እኔ አይደለሁም። ማሳመነው ጽጌ ተናግሯል። በአብይ ነው ኢትዮጵያዊነት ለጌታቸው የሚረጋገጥለት ሰንበዴ ለሆኑ ወጣቶች ኢትዮጵያዊነት በአንድ አምባገነን መሪን በመቃወም በመደገፍ የሚቀጥል የሀገርነት ስሜት የሚሰጣ አይደል። ጌታቸውም ጻድቃንም እነሱ ህይወት እንዲኖሩ ዘራቸውም እንዲቀጥል ያደረገ ወጣት ትግራይ ትስዕር እያለን የተሰዋው ከየየ አዲስ አበባ ክፍለ ከተማው ከየየ ትግራይ በየከተማው ጎዳናው የትግራይ ውስጥ ያለውን ህዝብ በትነው መጨረሳቸው ሳያልቅ ደግሞ በቁስሉ ላይ አዲስ አበባ ቁጭ ብለው ከጦርነት ሸሽቶ የመጠኑ ወጣት ድጋሚ ይሄ ሁላ ነዋሪ እዚህ ይኖራል እንዴ አስብለው ህዝቡን ለማሳፈስ ለማስገደል ለማስጨፍጨፍ ነው ይህንን ሰላማዊ ሰልፍ የጠሩት እንጂ አንድ ጥብ የሚል ነገር የለም። አንደኛ ውስጥ ያለው ኃይል በዚህ ያህል ደረጃ ከነሱ ጋር እንደማይስማማ ያውቃሉ፣ እንደማይሰማቸውም ያውቃሉ። አይደለም እሱ ከሀሳባቸው ዝንፍ እንደማይሉ እሱም ያውቃል፣ ውስጥ ያለውን መሪ ያውቃል። ግን ትግራይ ላይ ይህ ሁላ ዘመቻ እንዲፈጸም ነገ ትግራይ ላይ ጦርነት ቢከሰት ደብረ ጽዮን ነው እንዴ ተኩሶ የሚመታ? የትግራይን እኮ ቤቶች ነው የሚደበደበው። አናቆም እንዲ አብይ ፋኖ ነው እንደ እየገጠመ ያለው ለፋኖ ነው እንደ እየተኮሰ ያለው ለአማራ ህዝብ እንደ በየየማታው በየየጠዋቱ በጥይት እየቀለባቸው ያሉ ሲቪሊያኖች እኮ ናቸው። ስለዚህ እነ ጌታቸው ትናንት አብሯቸው ምክትልና አዛዥና ታዛዥ ሆነው ሲሰሩት ከነበረ ሰው ጋር ተያይዘው የትግራይ ህዝብ ይጥፋ ማለት ኃላፊነት የጎደለው ከአንድ የተማረ ሰው የማይጠበቅ አንድ ተራ ግለሰብ እንኳን የማይፈጽመውን አካሄድ የፈጸሙት። አንዳንድ ጊዜ እድሜም ሲሄድ ለካ እንደ ልጅ ያደርግሻል የሚባለው እውነት ነው። እኔ ጻድቃን የቀረው ኤሊፖፕ መምጠጥ ነው እንጂ የልጅ ባህሪ ነበር ሲያሳየ ነበር። ያው ላይ ታማጆር አገር የመራ የማረካቸውን ብርሃኑ ጁላን አቅጣጫ ያሳየ መሪ በዚህ ያህል ደረጃ ከነሱ ጋር ሲፎካከር የራሱ ክብርና ዝናን ያመለጠው አም ፕራውድ ነበርኩ እኔ በጣም ግን አዳን የሆኑት ያ ስርዓት እንኳን እነሱ እነ ሚልኬሳን እነ ጀዋር እነ በቀለ ገርባን እነ ታዬ ደንዳን ያልማረ መሪ ነው አብይ ማለት። አብይ በቃሉ ማይጸና በስሎቶ ነው ማያቅ መጨረሻ ላይ ጌታቸውም ሂዝ ማይ ወርድ ይሄ ቃል ይቀዳ። ጌታቸውም የሆኑ ጻድቃን መጨረሻቸው የገዱ አልነረጋቸው እጣ ፋንታ እንኳን አያጋጥማቸው። ገዱ በታይሚንግ ነው የወጣው፣ የደጉን ያህል አይወጡ። ስለዚህ ዛሬ የወጡት ሰላማዊ ሰልፍ የትግራይ ህዝብ ላይ አንድ ቦምብ ነው የወረወሩት። አንድ ብቻ አይደለም ድሮን ነው የወረወሩት። ድሮን ብቻ አይደለም ታንክ ነው የወረወሩት። ታንክ ብቻ አይደለም ህዝቡ ላይ በኢሊት በጠራራ ፀሐይ ጦርነትን ያወጁበት። አንድ ጦርነት የሚጸየፍ ሰው ውስጥ ያለውንም ስርዓት ነው ተው ማለት የነበረበት። ድፍረቱ አልነበራቸውም። ምዕራብ ትግራይ መልስ የሚል ጭሮ አላየንም። ቅድም ሰምተዋል። ጌታቸውን ተፈናቅለው ያሉትን እኮ ሜዳ ላይ ያፈናቀላቸው ማን ነው? ቦታቸውን ይዞ ያለው ማን ነው? ወደ ቦታቸው አልመልስም ያለው ማን ነው? ባጀት የከለከላቸው ማን ነው?
እርዳታ እንዳይገባ የከለከላቸው ማን ነው? ምንድነው? ያ 2 ዓመት በሙሉ ተቀምጦ ጌታቸው የማንን ጎፈሬ ነበር የሚያበጥረው? ለማን ነው ይህንን መልእክት የሚነግረው? መልእክቱ ለማን ነው ሊገባኝ አልቻለው። እንኳን የትግራይ ህዝብ አይደለም የኦፒዲዮ ራሱ ብልጽግናዎች በደንብ ያውቃሉ። ለማን ነው መልእክቱ? እሱ እኮ የትግራይ ህዝብ አክትፍ ብሎ የጣለው እዛ አልጄዚራ ጋዜጣ ላይ ቀርበው ጄኖሳይድ የሸመጠጠ ጊዜ ነው። ማንም እኮ እኛ እኮ ማራማየት ሁሉን ነገር መልስ አይመለስም። የትግራይ ህዝብ ብልሃተኛ ነው፣ ፈራ እግዚአብሔር ያለውን አስተዋይ ህዝብ ነው፣ ይታዘባል እንጂ ትግራይ ውስጥ ያሉትም ኃይሎች ከትግራይ ህዝብ አቅም በላይ ሆኖ አይደለም። ትናንት ከተንቤም ተራራና በረሃ ያወጣቸው ህዝብ ነው። ዛሬም ህዝብ ሊያባራቸው ምንም አይከብደው። ግን ህዝቡ ካባረርኳቸው ማን አለ እንደምታያቸው ናቸው እነ ጌታቸው። አብይም ሲመጣ እኮ አሸጋግራቸዋለሁ መልአክን ካልማየት የሚፈልግ ሰው በደህንነት ያሰራቸውን ፈቱ። አርባ ምንጭ ጀነራሎች ኮሎኔሎች ታስረዋል። እነ ጻድቃን እነ ጌታቸው ጠይቆ አያውቁ። እነ ሳሞራ ጠይቆ አያውቁ። እስቲል ነው ድረስ የሚሰቃዩ ተጋሩ አሉ። በማንነታቸው የታሰሩ ወንጀለኛ ሆነው አይደለም። ወንጀለኛ ቢሆኑ ከሳሞራ በላይ ወንጀለኛ የለም። ሚልኬሳ ነግሮናል። ባለፈው ሲያወራ ሰምቼዋለሁ። አይ ቲንክ ከማንጋ የሚባል ሚዲያ ላይ አብይን ያዳነው ሳሞራ ነው ብሏል ጌታቸው አሰፋ ይታሰር ሲል። ስለዚህ የውለታ ጉዳይ ይዟቸው ነው እንጂ አገሪቷንም ሲመራ 97ም ለዛ ሁላ ችግር ሲፈጠር ሲያስመራ የነበረው ሳሞራ ይኑስ ነው። ከሳሞራ በላይ ወንጀለኛ የለም። ጊዜው ውለታ በውለታ ሲተላለፍ አይደል ሰው የምትተላለፍ ውለታ ስላለበት ነው እንጂ እውነት ወንጀለኛ ይጠየቅ ቢባል ከሳሞራ በላይ ወንጀለኛ የለም። ወደ ፕሮግራማችን እንድንመለስ ግን የዛሬ ሰላማዊ ሰልፍ ብዙ የሚያስቁ ነገሮች አሉ። አንድ ምንድን ነው የሰማሁት፣ ሰሚት ላይ አንድ ብርቱካን በመሸጥና ሙዝ በመሸጥ የሚተዳደሩ ወጣቶች አሉ። ሰሚት ከዋናው ኮሪደር እስከ እንትን ይሄ ምንድን ነው ሳሊተ ምሕረት አልፈሽ ይዘሽ አሁን በተለይ ኮሪደር ልማቱ ሲሰራ እዛ ጋር እንዳይሸጡ ምናምን ተከልክሏል። ግን በህገ ወጥነት ምናምን ዝም ብለው ይሸጣሉ እና በስፒከር ሙዚቃ ይከፍታሉ። በትግረኛ የሀገር ቤት ፍቅር ስላላቸው ከገጠር የመጡ ናቸው። እዛ የሚነግዱ ምናምን ይከፍታሉ እና ተራ ፖሊሶች የሚያልፉ ሰዎች ናቸው ያዩቸው እና ሰላማዊ ሰልፍ አልሄዳችሁም አሏቸው። የምን ሰላማዊ ሰልፍ አሏቸው። ልጆቹ ብዙ ትግረኛ አይችልም፣ አክሰንታቸው ይዛቸዋል። ሰላማዊ ሰልፍ መስቀል አደባባይ እየወጣ እናንተ እዚህ ሙዚቃ ከፍታችሁ ትሸጣላችሁ? አራኛ ምንም ፖለቲካ ምናምን እናውቀው ነገር የለም። እኛ ንግድን የመጣ ነው። ሰላማዊ ሰልፍ ደግሞ አንደኛው ቶግ ብሎ በትግረኛ ህዝብ ትግራይ ዘለኮ ኣብ ትግራይ ታይ አዲስ አበባ ሰላማዊ ሰልፍ ንወፅ ንመንያ አለው በትግረኛ ለጓደኛው እና ተዋቸው እዚህ እነዚህም ብለው ነው ሲል ኦኬ እናንተማ የጁንታው ተላላኪ ናቸው ብለው እዛ አባ ምንድነው ሳሊተ ምሕረት ያለ እስር ቤት አስረዋቸዋል ከነጋሪያቸው ማለት ነው። እና ይሄን ያለው ትግራዋይ በቴሌቪዥን አይታይለት ስቃዩ እንደ ሰው በካሜራ ይቀረጽ ቢቀረጽም ታፔሎች ይለጠፉለታል። ቁስሉን የሚያውቅ የለም። የኔ ህዝብ ሙሉ ኤቭሪዌር አዲስ አበባ ውስጥ ያሉት እስር ቤቶች ውስጥ የኔ ህዝብ ነው የሞላው እንዳለ ቃሊቲ ሰምቶ አብይ የሚገባ ይመስልሃል? በቃ በእነሱ ጥያቄ እንደ በፊቱ ህግ ላስከብር ብሎ እንደገባው የእነሱን ጩኸት ሰምቶ አሁን አብይ ትግራይ የሚገባ ይመስልሃል? የእነሱ ጉድጎታ ሲያስፈልገው አላቅም ቢኖረው አሁን ትግራይ ውስጥ መግባት ማንም እኮ ይገባል። ማራማየት ያው እነሱም እንደሚሉት ለቃሉም በቃላቸውን ማንም መግባት ይችላል መውጣት አይቻልም ነው የሚሉት። ግን አሁን ምንድነው እነ ጌታቸው ይነስም ይተልቅም ትግራይ ውስጥ ጦርነት የለም። አትሊስት ድምፅ አልባ ቦምብ ግን አለ። ያው ውጊያውን የቀረው እንጂ ከፕሪቶሪያ ፊርማ ጀምሮ የትግራይ ህዝብ በስቃይ ውስጥ ያለ ህዝብ ነው። ኢሚዲየትሊ ኖርማል ዳሜጅ የለም እንጂ ያ ዳሜጅ እንዲፈጠር ነው እየጎሰጎሱ ያሉት። ትግራይ ውስጥ ጦርነት እንዲከሰት ነው። የትግራይ ህዝብ ደግሞ ይሄ ጦርነት እንዳይመጣ በተደጋጋሚ ጊዜ በሰላማዊ ሰልፍ ቤተመንግስት በመመላለስ መሪዎቹ እስኪዋረዱ ድረስ አብይ ባሪያ ያረጋቸው ተላላኪ ያረጋቸው ምንም አይፈጥሩም፣ ጀነራሎቹንም የቁም እስረኛ ያረጋቸው እስኪባል ንብረታቸው ታገተ እስኪባል ለዛው ለሰላም ዋጋ ተከፍሏል። እኔ እንግዲህ አላቅም ወይ በሌላ ሚዲያ የሚወራ ውሸት ካለ አላቅም እንጂ የትግራይ ቲቪ ሁሌ ስለ ሰላም ነበር የሚጠራው። ህወሓት በተደጋጋሚ ጊዜ መግለጫ ያወጣ ነበር፣ ትዝ ይለኛል። እኔ ለዓለም መንግስታት፣ ለአፍሪካ ህብረት፣ ለሁሉ የነጌታቸው የኮርፊያ ፖለቲካ እንደሆነ ነጮቹም ያውቃሉ።
የኩርፊያ ነው፣ ምንም ጥርጥር የለውም። ትናንት ኤርዶጋን አያድንህም ያለው መሪ ጋር ሄዶ መቼም እኔ አይደለሁም እኮ ኤርዶጋን አያድንም ያልኩት እኔና እንጂ አንድ ተራ ግለሰቦች ነን። ኖርማል ለህዝባችን ድምፅ የምንሆን እንጂ በህዝብ የተወከልን ሰዎች አይደለንም። አንቺም የግልሽ ሚዲያ ማለት ከሰብአዊነት አንጻር ነው እየሰራሽበት ያለሽው ፓርታይም እንጂ እንደሌላው ህዝብ የምታባይበት ሚዲያ መሪዎች ኮንትሮል አድርጎኝ ሀሳባቸው የሚያስጨርጹብኝ ሰው አይደለም። አንድ ወጣት ነኝ። ህዝቤ ዋጋ ከፍሏል። ያስከፍለውንም ሰው አውቃለሁ። የትግራይ ህዝብ ችግሩንም ጠንቅቄ አውቀዋለሁ። ማለት ወርጄም አይቼዋለሁ ሁሉን ነገር። እነዚህ ሰዎች ወደ ትግራይ ጦርነት የሚጠሩት የትግራይ ህዝብ ተዳክሟል፣ አንድነት የለውም፣ ችግር ተፈጥሮበታል። አሁን ላይ ብንገባ በግርግር ስልጣን እናገኛለን፣ በግርግር ያቺ እኛ የተወለድንባትን ቁሸትና ቀበሌ እንመራለን የሚል ህልመኞች የህልም ነው። ይሄ ህልም ነው። ማያ የሚል ፊልም አይቼ ነበር ልጅ ሆኜ። እንደሱ አይነት ፊልም ነው የሚመስለኝ ሳየው እና ስፔስ 99 ነው ማያ። ያ ድሮ ልጅ ሆኜ ነው አይ ቲንክ 2000 በኢትዮጵያ አይ ቲንክ 2001 አካፕሉ እኮ ምናምን ፊልሞች ነበሩ ከእሱ ጋር ተያይዘው የሚታዩ ፊልሞች ናቸው እና እንደ ሀባተር አይነት ነው። ጠዋት ስትነሺ እነ ጌታቸውን አዲስ መቀሌ ላይ ምናምን ስልጣን ላይ ቁጭ ቁጭ እንደዛ ቀላል ይመስላችኋል? 450 ሺህ ሰራዊት ትግራይ ውስጥ ቁጭ ብሎ ያለው ደብረጽዮን ሊጠብቅ ወይ ጌታቸውን ሊጠብቅ ወይ ደብረጽዮን ሀሳብ ሊሸጥ ወይ የጌታቸውን ሀሳብ ሊሸጥ አይደለም። እናቱን ያጣ ወንድሙን ያጣ በምሬት ቁጭ ብሎ ያለ ደሞዝ በተቀደደ ከስክስ ትግራይ የሚጠብቃት ኃይል ያለሱ ፍቃድ ትግራይ አትዘወርም። ገብቶሻል? እኔ ነኝ ያመጣት እኔ ነኝ መፈጥራት ያለው ኃይል የብዙ ሚሊዮን ትግራዋይ ድጋፍም አለው። በወንድሞቹ ሬሳ መሀል ውስጥ ነው ትግራይ የሚጠብቃት። ቀልድ አይደለም። እነሱ እንደሚሉት የደብረጽዮን ሞጆሪ ነው ምና ግለሰቦች ናቸው እነዚህ። ሞቱ ብለሽ አስቢው ወይ ታሰሩ ብለሽ አስቢው። የትግራይ ላይፍ ይቀጥላል። ከነሱ በላይ የትግራይ ጥያቄ ይሄን ያልገባቸው እነ ጌታቸው ሳይገባቸው ቀርቶ ሳይሆን ለምሳሌ እኔ አንድ ጓደኛዬን ለማብሸቅ አንቺን የሚጠላሽ ከሆነ አንቺ ሚዲያ ላይ መጥቼ እሱን ለማብሸቅ የምሯሯጠው ማለት ነው። እኔ እንደዚህ አይነት ሰነፍ ሰው አይደለሁኝም። የብሽሽቅ ፖለቲካ ነው እነሱ ጋር ያለው። እሱን ነው የምልሽ። ውስጥ ያለው ኃይል ደግሞ ችግሩን አጥርቶ ከጎረቤቶቹ ጋር የሚያጣላውን ነገር በጊዜያዊ መንገድ ለህግ ከለላ ትቶ እነሱ በሚሉት መንገድ ሳይሆን ክብሩን እና አንድነቱን በሚያስጠብቅ መንገድ ከሌሎቹ አካላቶች ጋር ችግሩን ፈትቼ በጠረጴዛ ዙሪያ ያለው ባለበት ሰዓት ላይ 40 ደቂቃ ያሰበውን መንግስት እነሱ 60 ደቂቃ አስበውበት ሲመጡ ሊታነቅ ደረሰ። ይህ መንግስት እኮ ቁማሩ እንደተበላ እኮ ገብቶታል። ቲፒኤልኤፍም ከሚያጣላኝ ከኤርትራ ህዝብ ጋር ችግሬን የተበደልኩትንም በደል ጂኖሳይዱንም በህግ ጠይቃለሁ። በህግ ጠይቃለሁ ማለት እኮ የእነሱን ሀሳብ ተቀብለን ሄድን ማለት አይደለም። አሁን ላይ ግን ባጀቷ የተከለከለው ከአማራ ክልል ወይ ከአስመራ አይደለም፣ ግልጽ ነው። ከአዲስ አበባ ነው እየተከለከለ ያለው። ዛቻና ፉከራ ያለው ከአዲስ አበባ ነው። ልጆች ትምህርት እንዳይማሩ እየተከለከለ ያለው ከአዲስ አበባ ነው። ስለዚህ አዲስ አበባ ያለው ስርዓት ጸረ ትግራዋይ ነው። ከብሔሩ ችግር አለበት፣ ከህዝቡ ችግር አለበት። ባይኖርበት እናውቋለን። እያሰራቸው ያለውን ባለሀብት ትግራዋይ አንደር ቮይስ እያለ እንዴትኛውም ባለሀብት እቃ የሚያስመጡትን የትግራይ ተወላጆች አንደር ቮይስ እያለ ኦቨርታክሲንግ እየጨመረ ተማረው እንዲወጡ ማንነታቸው እንዲጠሉ እሱ ስር ውስጥ እንዲቀመጡ ውስጥ ያለውን ትግራይ ውስጥ ያለውን ኃይል ፓወር የሌለው እነሱ ሀብት ላይ ፓወር የሌለው የእሱ ተገዢ እንዲሆኑ ሞኖፖላይዝ አድርጓቸው ዱቅ አድርጓቸዋል። በቃ እንዳይነቃነቁ የአብይ ጋርድ እንዲሆኑ አብይ ያላቸውን ብቻ እንዲሰሙ ባለሀብቶች ያደርጋቸዋል። አሁን እኔ የማውቃቸው ማለት በቃ ኢሚዲየትሊ አብይ እኮ ማይቻል ሰው ነው እኔ የሚል አንድ የማውቀው ጓደኛዬ ቤተሰብ እንደዛ ሲል ሰምቼዋለሁ። እግዚአብሔር አብይ እኮ ማይቻል ሰው ነው አለ። እንዴት አልክ እንደዚህ ሲለው፣ በቃ ማይቻል ሰው ነው። ይኸው እንደዛ ካላልን እኮ የሚገባ 20 ፊት 30 ፊት ኮንትሮ ባንድ ካልሆነ በስተቀር እሱም እንያዛለን፣ ካልሆነ 20 ፊት 30 ፊት የሚገባ ኮንቴነር የለም ቀጥ ነው የሚለው ያለኝ ሰው የማውቀው ሰው አለ። ገብቶሻል? ስለዚህ ትግራዋይ የቁም እስረኛ ነው። ስለዚህ ለቁም እስረኛ የሆነ ትግራዋይ ከአብይ ጋር ተነጋግረው እኮ የትግራይ ህዝብ ጥያቄው የሚጀምረው ከአዲስ አበባ ነው፣ ሰላሙን ስጠው፣ ትግራዋይ ወደ እናት አገሩ ኢትዮጵያ ውስጥ ሆኖ አዲስ አበባ ዋና ከተማው መጥቶ ሊኖር ሲል የቤት ክራይ ኦቨር አይጨመርበት፣ እህቶቻችን በሽርሙጥና ስም እየጻፋችሁ አታሸማቋቸው የሚል ወጣት የሚል አመራር እኮ ስርዓቱን ቢናገር አይዊሽ ከነዛ ጋር ያስተሳሰብ የህዝባቸውን ጥቅም ልዩነት ነው ያላቸው።
ኢንተረስታቸውን ግን አልሸጡም ብለሽ ታምኛለሽ? ማትሪክ ተከልክለዋል እኮ ወጣቶች እኮ ማትሪክ ተከልክለዋል። እነዚህ እኮ ኢሚዲየትሊ 12ኛ ክፍል የተከለከለን የትግራይ 12ኛ ክፍል ለፍታ የተማረችው መቀሌ ውስጥ ያለውን ተማሪ አንዱን በፕላዝማ አንዱን በኮምፒውተር ብለው ሳይፈቅዱለት ባለቀ ሰዓት ሰርዘነዋል ያሉትን ጻድቃንም ጌታቸው ረዳም አብርሃም በላይም ሁሉም የመሳሰሉት ሲናገሩ አልሰማናቸው። ድንቃቸውም አይደለም ያምሻል። ስለዚህ እነዚህን ሰዎችን የምቃወማቸው በምክንያት ወይ ከነዚያ ያስበለጥኳቸው የስጋ ዝምድና ኖሮኝ ወይ እነዚህንም እኔ በስራቸው የምለካቸው እንጂ አንድችም ለኔ የሚያደርጉልኝ ነገር እኔ ጋብለስ አሜሪካ እኔ አሜሪካ ውስጥ ነው የምኖረው። እግዚአብሔር ይመስገን ምንም አሜሪካ ውስጥ ምንም እግዚአብሔር ይመስገን ሁሉም መጥቶ በበረከት የሚኖርባት ሀገር ውስጥ ነው ያለሁት። ተንፍሰሽ በሰላም ወጥተሽ ገብተሽ የፈለግሽውን ነገር ተናገረሽ ሰርተሽ የምትበይበት ሀገር ነው ያለሁት። ከማንም ምንም አልፈልግም እኔ እግዚአብሔር ይመስገን። ብልጽግናዎች አሁንም ምን ብሎ እንደሚጠሩን ተመልከት። የቀን ጅብ እያሉ ነው የሚጠሩን። እሱ እኮ ታምራቱ እኮ እንደቀጠለ ነው። ባንዲራውን ሲጸየፉ የነበሩት የአብይ ተጋሮች እኮ ለምን ዛሬ ታዲያ ለሌላ ብሔሮች ባንዲራውን ሰጥተው አስወጧቸው? አሁን በአጭሩ ግምልሽ ምንድን ነው ያ ፕሮፓጋንዳ ከሽፎባቸዋል። አሁን በሌላ ፕላን ምን ይመጣሉ? እችን ቃል እና አንቺ ቤት ስለምናወራው ያው የሚቆይ ቪዲዮ ነው። አሁን አብይ ቀጥታ ለውጭ ጉዳይ ሚኒስቴሮች ይጽፋል፣ ለአሜሪካም ያስገባል፣ ለተለያዩት ያው እነሱም ከአንድ አካል እንደማይሰሙ እናውቃለን። ያለውን ነገር አስገብቶ ከጨረሰ በኋላ ይኸው የትግራይ ስቃይ ውስጥ ነው ያለው። እያፈሱት ነው፣ እየገደሉት ነው። በዛም ኤርትራ የሚባል ሀገር ሉዓላዊነቱን ደፍሮ ገብቷል። ከፋኖ የሚባል ኃይል ጋርም ይገናኛል። እኔ አመፅ እያስነሳብኝ ነው፣ ስለዚህ ቀጥተኛ እርምጃ ወስዳለው ይላል። በመሬቴ ላይ ታጣቂ እየፈጠሩብኝ ነው፣ ፋኖንም እያስታጠቁ ይላል። እሱ ግን ከፕሪቶሪያው በማግስቱ የጣሰው ግን ከትግራይ አኩርፎ የሄዱትን ሰዎች ከነከስክሳቸው እያለበሳቸው አራ መሬት የሚል አካል ላይ ያስታጠቀ ከህግ ውጭ ሆነ አሰራር ማለት የትኛውም የፌዴራል መንግስት ገቨርንመንት በውል ላይ ያለ አካል ትጥቅ አይደለም እነሱ የሚመሩት ሚዲያ ላይ እንኳን አጸያፊ ቃላቶችን መነጋገር አይቻልም። ፊርማቸው ላይ አይደለም ሰራዊት ማሰልጠን። እሱ የኢትዮጵያን ድንበር አልፎ ሀሚቲን እያሰለጠነ ሊያስወጋ አልቡርሃንን ድሮን በድሮን ባለች በትንሿ መረዳት አይ ዶንት ቲንክ አብይ አህመድ ለማንም ደብዳቤ ምናምን አይጽፍም። በቃ ጭንቅ ሆኖበታል። አብይ ጎትጓች አይፈልግም። አብይ አስተዋሽ አይፈልግም። አብይ ገዳይ ነው። አብይ ደም አፍሳሽ ነው። አብይ አረመኔ ነው። አብይ ዙፋኑ የሚጸናው ሰዎችን ሲገድል ነው። ስለዚህ መግደል የአብይ አህመድ ቋንቋው ነው። ህዝብን ማረድ የአብይ አህመድ ተፈጥሮ ነው። ህዝብን ማሰቃየት ማንነቱ ነው። ምንም ከነሱ ጉልኮት አያስፈልገውም። አብይ በአሁን ሰዓት አቅም የለውም። አማራው ጋር የገባበትን ጦርነት መውጫ ጠፍቶበታል። ከኦሮሞ ህዝብ ጋር እየተዋጋ ነው ያለው። የኢትዮጵያ ህዝብ እንዳለ አንቅሮ ጠፍቶታል። ኢኮኖሚው አንቀጥቅጦታል። ገባ? የእሱ እኮ ኢኮኖሚስት ነው። በቀደም ትናንት ወዲያ ነው 2 ቀን ነው ምናምን ስተሪ ነው ማን ነው እያስተላለፈ አፋርም ማት ታጣቂዎች ተፈጥረዋል። ጋምቤላም እንደዛው ወርቃችንን አዘርፈንም ቋንቋ ስለማንችል የተወሰኑ ካድሬዎችን ይዘ ጋምቤላን ህዝብ አታደናብር የሚል ወጠምሻ የሆኑ ወጣቶች በአመፅ ደረጃ መሳሪያ ይዞ ጫካ ይወጡ አሉ። ይሄ ሁላ በሱዳን ችግር አለ፣ በግብፅ እዛ አዲስ አበባ ውስጥ ያለው የአዲስ አበባ ህዝብ ጥያቄ አለው። ንብረቱ ተፈናቅሏል፣ ቤቱ ተወስዶበታል፣ ያለ አግባብ የሚኖረው ኑሮ ሀይ ሆኖበታል። እዚህ መሀል ላይ የአብይ ተጋሮች ካልገባ ትግራይ ነው የሚሉት። እንግዲህ እንደ ትናንትና አይደለም፣ ጠላት በተቀነሰበት አይደለም። ትግራይ ሁላ ኤቭሪዌር ተከባ ጠላት በበዛባትም እግዚአብሔርን ይዘወታለች። ተበዳይ ባይዞ ተሸንፎ አያውቅም። በዳይ እና ተበዳይ ተቀምጠው ማንም በእግዚአብሔር ዘንድ በዳይ አሸንፎ አያውቅም። ትግራይ ተበዳይ ናት። ነገሮችን እንትን ስለው ትግራይ ተበዳይ ናት። የሚያሸንፋት የለም። ወይ ብረት ለበስ ሆና ወይ ጦርነት ናፋቂ ሆና ወይ ከላይ የመጣች ፍጡር ሳይሆን እግዚአብሔር በዳዮችን ሁልጊዜ እንዳዋረደ ነው። ምንም የተለየ ነገር የለውም። እና የትግራይ ህዝብ አሁንም ቢሆን ለህልውናው ከማንም ከጎረቤቱ ከአማራ ህዝብ ጋር የሚሆን ከኤርትራ ጋር የሚሆን ጠላትና ወዳጁን አትመርጡለት። አሁን አብይ መራጭ ልትሆን አትችልም። እንዴት ብለህ ትመርጣለህ? የሻዕቢያ መንግስት ባይኖር እያልክ
አፕዴት እናደርገው እንደ ቪዲዮዎቹን ማራማየት ላይ ያቀል እና አበባው እያማረጡ ሀሊባይና ጀነራል ሀሊባይና ጀነራል ጉዲና ኤፍሬም ነው ምናምን የሚባለው ነበር። አይ ጀነራል ሀሊባይ ማለት የኤርትራ ጀነራል ነው። ገብቶኛል። ጉዲና ኤፍሬም ኢትዮጵያ የሚባልም ነበር መሰለኝ ያኔ አብሮ ስብሐት ኤፍሬም ሳምቲንግ ላይክ ዛት። እሱ የድሮውን አይ ቲንክ አላውቅም። ሌላ ካለ ኖ አሁን የሰሩት ዶኩመንተሪ ላይ ኤፍሬም የሚባል ሳይኖር አይቀርም። ኦኬ መሀል ላይ ብቻ እየተዋጉ ቋንቋ ይጠፋቸዋል። የሚገርምሽ አለ ከነ ሪከርዳቸው አበባው ጋር ይደውላሉ በሬዲዮ መስመራቸው። አበባው ነበር እያግባባ የሚያዋጋቸው ነበር። ቋንቋ እስከ ጠፍቷቸው ሁላ ነው የምልሽ። በቋንቋ የማይግባቡ ሰዎች ሁላ አንድ የሚያደርግ ነገር ግን እኛን ጁንቶን ማጥፋት ነው ብለው ስላሰቡ አበባው ያግባባቸው ነበርና አበባው ኔቨር ኤቨር የኤርትራን ህዝብና የኤርትራን ሰራዊት አንክድም ይል ነበር። ቃሉ ላይ ያለ ቮይስ አብረን የተቀበር ነው አለ። በደም የተሳሰር ነው። አብርሃም በላይ ደግሞ በጣም አሁን አድግራት ህዝብ ሆይ አብርሃም በላይ እንደ ንጉስ ው ከአብርሃም በላይ እኮ ቅቤ ነው የሚወጣው የሚሉ አዲስ ወጣቶች መጥቷል። እና አብርሃም በላይ ደግሞ ዋና አስመራ ቀድሞ ሄደው አብርሃም በላይ ነው ትግረኛ ስለሚችል ተብሎ እና ለመጀመሪያ ጊዜ ኢሳያስን ሲያገኘው የሆነ ሰው ነው ሲያወራ የሰሙት። ክርስትና አባቱን በጣም ይወዳል አብርሃም በላይ እና አባቱ ኤርትራዊ ናቸው። ግማሽ ኤርትራዊ ነው አብርሃም በላይ። ክርስትና አባቱን እንኳን ቢያገኝ እንደዚህ አይፈነድቅም። ኢሳያስን ለመጀመሪያ ጊዜ ግንባሩን ወንድ ስሙት አያውቅም። ግንባሩን የሳማ አብርሃም በላይ ነው፣ እንደ ዓለም ዋንጫ ማለት ነው። የሆነቴን ነብሽ እና ዛሬ አብርሃም በላይ የፈለጉትን ዳሜጅ ካረጉ በኋላ በጀርባ ይመጡና ደግሞ እንደኔና እንዳንቺ ነቅቶ የመጣን ወጣት ማታለል አይቻልም። ግን ብዙ የሚደናበር ሰው አለ። ውስጥ ያለው ኃይል አማሮኛል ብሎ ቂም የያዘ ምናምን እሱ የእነሱ ሀሳብ እውነት የሚመስላቸዋል። እና ዛሬ ወንጀለኞችም እጃቸውን ጥብ አድርገው የትናንትናውን እርሱት፣ እኛ እኮ ኢሳያስን ስናገኝ የነበረው ዝም ብለን ሳናቅ ነው ብለው እንደ ትንሽዬ ልጅ አበወለድ ሰጥተው እንደሚያታሉት ሕፃን ልጅ እንመስላችኋለን። እንደዛ የሚታለል ትግራዋይ የለም። የትግራይ ህዝብ አቅሙን አሳጥታችሁት አስተክዛችሁት ልጁን ነጥቃችሁት ጸጥ ባላችሁ ቁጥር ሁሉን ነገር የደረሰበትን በደል የረሳ እንዳይመስላችሁ ያውቀዋል። ማን እንዳስፈጸመበት፣ ማን እንደፈጸመ፣ ማን እንዳረገው ከነቀኑ ከነ ዕለቱ የትግራይ ህዝብ ያውቃል። ስለዚህ አብይ አህመድ ጦርነቱን የሰልፍ ድጋፉን አግኝቻለሁና አሁን የትግራይ ህዝብ ከኔ ጋር ነው ብሎ ከሄደ ሁለተኛ ስህተት ሊሳሳት ነው። የሚያሳሱት ግን አይመስልህም ሙሌ? አሁን ለምሳሌ በቀደም አንድ ተረት ተርቷል፣ ሰምተው ከሆነ ምክር ከአንድ ሰው ጋር ሲመከር፣ ከሁለት ሰው ጋር ሲመከር፣ ከሶስት ሰው ጋር ይመከር። ምክር አይደለም ሚስጥር ነው። ከአንድ ሰው ጋር የያዙት ሚስጥር ከሁለት ሰው ጋር እንኳን ቤተሰቦች ሲናገሩት ያንን ተረት ሰማሉ። ከነ ተረት እንኳን እያሳሳቱ ነው እየነገሩት ያሉት። ባለፈው መቀሌ ላይ የነበሩ ጊዜ የትግራይ ህዝብ ከኔ ጋር ነው፣ ወጣቱ ከኔ ጋር ነው፣ ምሁሩ ከኔ ጋር ነው ብለው ነበር ያሳሳቱት። ኢንክሉዲንግ ሚሊታሪው። ጌታቸው ረዳ እኮ 250 ሰራዊት አለኝ የቲዲኤፍ እሱን አስረክባለሁ ሁሉ ሉት ነበረ። እና ይሄን ሰውዬ ሚስ ኢንፎርም እያደረጉት እያሳሳቱት አይመስሉም? አይ በአንድ በኩል እኮ ከሱ ጋር ምን የሚሰሩ ከነሱ ጋር ሊኖር ይችላል፣ አይታወቅም ማለት እሱንም መስለው ያው እሱ እናንተ መስዬ ነው የበሏችሁ ይላል ነበረ። እየበሉ ይመስላል። በቃ ይሄ ሰው የተጫወቱበት ወዳጅ መስለው የተጫወቱበት ይመስላል ከሆነ እንጃ። ያው እነሱንም እነዛን የሚያምን ኃይል አለ ብዬ የትግራይ ውስጥ አላምንም። ግን ሁሉም የትግራይ ህዝብ አሁን ውስጥ ያለው ኃይል በተለይ ወታደሩ ምንም ከ100% ማንንም አያምንም። ጥሩ አስተሳሰብ ነው። በተለይ ወጣቱ የኃይል መሪዎች፣ ግንባር መሪዎች ማንንም አያምኑም። ሁሌ ተጠራጣሪ ናቸው። እንደዛ መሆናቸው ጥቅም አለው እና አብይ ትግራይ ላይ ከጀመረ ጦርነቱን ቁማሩን ይበላል አይበላም እሱ የማይከፍልበት ዋጋ ስለሆነ ልጆቹም እሱ ሚስቱም አይከፍሉበትም። ያው ከፈለጉም ፕሌን አስነስተው ይሄዳሉ፣ ካልፈለጉም ደግሞ እንደ ሪጎሮ ካሸነፉም በዛው የሚቀጥሉበትን መንገድ ነው የሚያስቡት። ግን ዛሬ ከትግራይ ጋር ብቻ አይደለም የምትዋጊው። በይዜ ትግራይን በመምታት የትግራይ ጉዳይ ካለቀ በኋላ ኔክስት ማን እንደሆነ ይታወቃል። እዚህ ጋር ቼዝ ተጫውተሽ ታውቂያለሽ? ቼዝ ተጫውተሽ ታውቂያለሽ?
ስለዚህ ይሄ ቼዝ ከትግራይ ኔክስት በኋላ የኢትዮጵያ ጀነራሎች ምን ይላሉ የሚታወቅ ነገር ነው። አሁን የአማራ ኃይሉንም አቅም እንደሌለው ምናምን ነው ሪያክት የሚያደርጉት ቴሌቪዥን ላይ ምናምን ቮይሱ ከፍ ብሎ እንዲወጣ አይፈልጉም። ለምን በዛ ልህ ከወጣ ማች ያደረግና ትግራይ ውስጥ ካለው ኃይል ጋር ከዛ ጋር የሚያንን ለሱ ፓወሩ በጣም አስቸጋሪ ነው የሚሆነው። አማራ ክልል ያለውን ኃይል ምንም እንደማያደርጉ አድርጎ ነው እየደባበሰ የሚሄደው። ብዙ ጊዜ ምናልባት ሰርፕራይዝ ሊያደርጉን ይችላሉ ይላሉ። እና አንዱ ምን እያለ ነው እንዳይቀርበት ነው መሰለህ፣ ከሻቢያ ጋር ያለው ነገር እንዳይቀርበት ሂኒድ ሳምፕል ያስፈልገዋል ከሁሉ 4 ናቸው። ከዛ እነዚህም ደግሞ አንዱ ምን ይላኛል የጻፈልኝ ልጅ ሙሉ እነዚህ የምታያቸው ሰዎች እንዳትፈርድባቸው ፕሮሰሳቸው እየደረሰ ስለሆነ እስኪወጡ ነው። ከወጡ በኋላ ይታወቃል ማን እንደሚደግፉ ነው የሚለኝ። እውነት ነው። በመላ ረገች ካልሆነ በስተቀር ስርዓቱ እንደሱ አስበሽ ብልጥ ካልሆንሽ በስተቀር ፊት ለፊት እውነትን በመጋፈጥ ያጠፋሻል ወይ ያስርሻል። ግልጽ ነው። እንደሱ የተጣጠፍሽ ካልሆነ በስተቀር ግን ለምን መሰለህ አሁን እኔን የማየው አብይ አህመድ የመተካካት ፖሊሲ ያለው። ለምሳሌ መንጋ ግን በጻድቃን ተክቶታል። ጌታቸውን በነ አርአያ በነበሩት በነ ሙሉ ነጋ በነ ምናምን በነበሩት በነዛ ተክቷቸዋል። እነ ጌታቸውን እቺ ሀረገወይን የምትባለው ሴትዮ የነበረችውን በነ ኬሪያ ተክቷታል። ገባ? ሄርሜላ ራሱ አሁን የሰማሃል መለስ ሄርሜላ ሆናለች። በእንግሊዝ እየወጣች ኢንተርቪው እያደረገች ነው። ስለዚህ ተክቷቸዋል ሁሉም አሉት እና ከኤርትራም ገባ ሚስ እንዳያደረግ ለኤርትራ የሚተካ ደግሞ ሲፈለግ እነዚህ ተገኙ እና የመተካካት ፖሊሲ ነው እየሰሩት ያሉት። እነዚህ ግን የብዙሃን የህዝብ ጥያቄ ወይም የህዝብን ቁስል ያማከለ አካሄድ የሚሄዱት ብለሽ ታምኛለሽ? እነዚህ አሁን በየሰዓቱ በካሜራ ላይ ቪዲዮ ላይ የሚያመጣቸው ሰዎች ትክክለኛ የህዝቡን ቁስል አውቀውት ወይም የህዝቡን ሀሳብ ይዘው ነው የሄዱት እሱ ጋር ብለሽ እንዳታምኚ ብዙ ነገሮችን ታያለሽ። እና የእነዚህ ሰዎች ለጊዜው መጠቀሚያዎች ናቸው እንጂ ኖርማሊ ኢሚዲየትሊ ትግራይ ውስጥ የሆነ ተጽዕኖ ፈጥረው ልዩነት ይዘው ምናምን የትግራይን ህዝብ ማለት በተጽዕኖ ምናምን መንግስት ይቀይራሉ ብዬ አላምንም። የራሳቸውን ማለት ጥሩ ልብስም መቀየር አይችሉም በዚህ ሰዓት አይደለም መንግስት ሊቀይሩ። ገብቶሻል? ይሄ መሬት ላይ ያለው ሀቅ ነው። ለምን አሁን እኔ ኢትዮጵያ ውስጥ የሽግግር መንግስት ተደርጎ ለምሳሌ ልበልሽና አንድ ከአማራ ክልል አንድ ከትግራይ ከኦሮሚያ የተዋቀረ የሽግግር መንግስት መጥቶ የትግራይን ህዝብ ጥያቄ መብት ሁሉ ነገር ከመለሰ በኋላ ትግራይ ውስጥ ያለውም ኃይል ለእኛ ይመቸንም ራሳችሁ እንዳረጋችሁት አርጉት ቢል ያስማማሻል። አትሊስት ወንጀል ያልፈጸመ መንግስት ነው ልትሰሚው ተገቢ ነው። ፍትሃይም ነው ጥያቄው። እኔ እኮ በጣም ያስቀኝ ማራበት እግዚአብሔር ነው። ትንሽ ልጆችን መስላችኋለን ነው የሚለው በሚሊዮን የጨረሰ ሰውዬ አንቺ አንድ ሰው መግደል እኮ አንድ ሰው ገደላችሁ ብሎ እኮ ነው ፍርድ ቤት 20 30 ዓመት ቢፈርዱባቸው አይደል? ስልጣን ስላላቸው። እነሱስ ማንም የሚቀጣቸው? ሚሊዮኖችን አጥፍተው ማንም ያስራቸው? ስለዚህ በየእስር ቤት ውስጥ ያሰሩት ወንጀለኛ በእነሱ አይን እኮ ምንም ወንጀል አልፈጸምም። ሴት የደፈረ የገደለ እኮ ምንም በእነሱ አይን ምንም አላጠፋም። ግን አያሳዝኑም? ግን አሁን ጌታቸው አያሳዝኑም? አስብ፣ ከብልጽግናዎች አብረዋቸው የወጡት እነዚህ ቱባ መሪዎች አብረዋቸው አልወጡም። ምናምኖችን ሰብስበው በገንዘብን በምንም በምናማወነባብሪያ አሁን ቅድም የደወሉልኝ ሰውዬ የምን ሀገር ሰው ነኝ ያሉት የወልዲያ ሰው ነኝ ያሉ። እንግዲህ አስብ፣ ለተለያየ ጉዳይ ጠርተህ ጌታቸውን ነጻድቃን ምናምን እዛ ቁጭ ብለው አያሳዝንም? በጣም ያሉበት እኮ ሁኔታ እኮ በእውነት አብይ አህመድ እንዴት እንደተበቀላቸው እኮ እንዴት እንዳዋረዳቸው እኮ። እኔ ቅድም ምን ስል ነበር መሰለ? ጌታቸው አብይን የፖለቲካ ድንክ ነው ነበር ያለው። እኔ ደግሞ ጌታቸው የፖለቲካ ጭንጋፍ ነው። በቃ ተጨነገፈ፣ አቦርት ነው የተደረገው። ጌታቸው መጨንገፍ ማለት አንድ ልጅ ተወልዶ ተጸንሶ ለፉል ተርም ሳይደርስ አቦርት ሲሆን ማለት ነው። ጌታቸው ደግሞ የፖለቲካ ጭንጋፍ ነው። አንተን በኳስ ህግ በጣም ኳስ ስለምታውቂ ብዬ ነው። ኳስ ውስጥ ጨዋታ ታውቂያለሽ ብዬ ነው። አይ ቲንክ ኳስ ያለው እንጂ ብዙም አላውቅም። አንድ ተጫዋች በሜዳው ሲጫወት እና ከሜዳው ውጭ ሲጫወት ኮንፊደንሱ አንድ አይደለም። ገብቶሻል?
አንድ ተጫዋች በህዝቡ ፊትና ከህዝቡ ውጭ በሚጫወትበት ጨዋታ ውስጥ ስለንቦናው አንድ አይደለም። ለምሳሌ የሰው ሜዳ ላይ ተጫውቶ እያሉ ሊያሸማቁት ይችላሉ፣ ሊጮህ ይችላሉ፣ ቴንሽን ሊያደርጉት ይችላሉ። ያው ስትረስ የማይችል ማይንድ ብዙ ስላለ ማለት ሁሉም ከጀነራሎቹ ጀምሮ እስከ ተራ ወታደሮች እስከ ተራ ግለሰብ ሲቪሎች ከትግራይ ህዝብ ማህፀን ወጥተው ከትግራይ ሜዳ ላይ ወጥተው የራሳቸው ሜዳ ያልሆነ ቦታ ላይ ሆኖ ዘገባ ሲሰሩ ላይ ይጠፋባቸዋል። ጌታቸው ድሮ ቀል ይችል ነበር፣ ንግግር ጎበዝ ነበር። አሁን መሀል ላይ ደክመዋል፣ ያስላል ምናምን ነገር እውነቴን ያስላል፣ መሀል ላይ ደክመዋል። ከዛ ደግሞ ላጥ ብሎ ሄዶ ደግሞ ጨብሲ ነው። ከዛ የሆነች ከሲሉ መሄድ ነው። እንደዚህ ነው። ይቅርታ ሚዲያውን እንትን ለንግግሬ ግን ያው እውነቱን መናገር ስላለብኝ ነው። ሶ ሳሙራን ብታዩ በጣም ድቢያ ውጊያ፣ ሽምቅ ውጊያ ዋጋ ነበረ። ግን ከአብይ ጋር ሆኖ እኮ ሰለክለካ ማለፍ አልቻለም። ግን የሁሉም ኃላፊ ነበር ሳሙራ። ለምን ከትግራይ ህዝብ ውጭ ስትወጪ ተራራውን ላይ ከዳሻል፣ መንገዱን ላይ ጠፋሻል፣ አይንሽ ይጋረዳል። ምክንያቱም ህዝብን የሚክድ ሰው ሁሉ ያሸነፈው አያውቅም። አሁን እኮ አንቺን ልቃወም ይችላል። እውነት ለመናገር አሁን እኔና አንቺ አንድ ቤት ውስጥ እየኖርን ላንስማማ እንችላለን። የቤትን ገበናና አንቺን ግን አሳልፌ አልሰጥሽም። ከወንድሜ ጋር ተመካከሬ እኔ እቀጣሻለሁ። እነሱ እኮ ከትግራይ ህዝብ ጋር ተመካከረው እነዛን ቢቀጧቸው እኮ አይዊሽ ደስ ነው የሚለኝ። ዋና ለዚህ ሁላ ክራይስና ችግር ውስጥ የከተታቸው መሪ ጋር ሄደው ጫማ ሲያስሩ እሱም ደግሞ በሲስተም እያደረገ ነው የሚበቀላቸው። አንዴ ቡሬ ነው አጎራ ነው ቡሬ የሚሉት መዝናኛውን ስሙን ጥሪልኝ፣ እኔ ብዙ አላውቀውም። እዛ በእጁ እንደ ህፃን ልጅ ድሮ ከረሜላ ይዘሽ የምትይዙ ልጅ እንደሱ ይዞት አንዳንድ ሰዎች እኮ ይላቸዋል አለ ሪከርዱ አሰማሻል። አንዳንድ ሰዎች እኮ ተፈቅዶላቸው መጥተው ይንቀለቀላሉ። ከዛም አልፎ ደግሞ ሰክረውም የኔ ሀሳብ ይደመጥ ይላሉ እና አንዳንዴ የተቀመጡበትንም ቦታ ይረሳሉ አለ። እሱ ነው እንደዛ አስቀምጠው የሚናገረው። በቀደም አትሰማም እንዲ ዳኛቸው የሚባለው ሰውዬ እነጌታቸውን እኮ ነው የቤተ መንግስት ሞሰብ ቀዳጆች አላቸው። እነዚህ የትግራይ ልሂቃን የቤተ መንግስት ሞሰብ ቀዳጆች። ኢቭን ስም አስብ እንግዲህ አብይ አህመድ አማካሪ የተባለን ሰው ሞሰብ ቀዳጅ እያለ ሲዘረዝጥጠው ከማን ነው የሚሰሙት? ከአብይ አህመድ ነው የሚሰሙት። አሁን ደግሞ በቅርቡ ደግሞ የሆነ ሰው ደግሞ ደወለና ምን አለ እንዴ ጌታቸው እንደዚህ ቀላል ሰው ነው እንዴ አለ። በቃ ነንስታፕ ነው የሚያወራው አለ። ለሰከንድ ማቆም አይችልም። ገባ? ነርቨስ ይሆናል ዝም ካለ እና በዚህ ደረጃ እንደዚህ ቀለው በዚህ ደረጃ እንደዚህ አንሰው አብይ አሁን እነሱን ሰምቶ ትግራይ ውስጥ እንኳን አይደለም አሁን ድሮ እንኳን እንደ ሙሴ በታየበት ጊዜ መላው ኢትዮጵያ እስከጎኑ የዓለም እስከጎኑ የኤርትራ መንግስት ከጎኑ አዳኝ ያላት የኤርትራ መንግስት እነሱ ዳን ከጎኑ ሆነው እንኳን ገብቶ እንዳልወጣ ያውቀዋል። ዛሬማ ትግራይ ኃይሉን አድክማ አባራው የአማራ ህዝብ ይሄው ቅጥቅጥ አድርጎ መንቀሳቀስ እንዳይችል አድርጎ ወገቡን አከርካሪውን የሰበሩለት ፋኖ የብልጽግናን አከርካሪውን የሰበሩለት ደሴም ቲንግ እነ ኦላ በዚህ ሁኔታ እያለ ሁሉ ነገር ወድቆበት እያለ አብይ አሁን እነጌታቸውን ሰምቶ ትግራይ ይገባል። ያው እኮ ነገርሽ ማራዊት